በዲፕሬሽን ቤተክርስቲያን ታዳጊዎች ተዘጋጅቶ የሚቀርብላችሁ ካይሮስ የተሰኘ ፖድካስት ናቸው። ካይሮስ ሶሻል ሚዲያ የተቀረጸበት የተነደፈበት ነገር በቁማር ስታይል የምንፈልጋቸውንም ነገሮች በጣም በተደጋጋሚ ባይን ቁጥር እሱን ስለሆነ የሚያመጣልን ሰው ምንድነው አይምሮ ውስጥ ያለው እና ያንን ተከትሎ የሚሰራ አይነት ሲስተም አድርገውበት ነው እንዳለችው። ለምን አቴንሽናችን የመጀመሪያ ላይ ወደ ዲዛይን ነገር የሚሄደው? we just want to promote ትንሽም ሆኖ ትልቅ ሰክሰሳችንን ነው ፕሮሞት ማድረግ የምንፈልገው። ኮምፔር ማድረግ ሊፈጠር ይችላል በመሀል ላይ እነሱ እንደዚህ አይነት ሰንሰት ያደርሰው እኔ እዚህ ጋር ያለው እሱ 17 ሆኖ 1 ሚሊዮን ብር ሰራ እኔ 17 ዓመት ሆኜ I'm just living with my parents ምናምን ያው 17 ዓመት ነው ግን I don't have money ግን it's okay like I don't need to figure out all my life አሁን ኮምፓሪዝን ውስጥ ላለመግባት በክርስቶስ ያለንን አይደንቲቲ ማወቅ ኮር የሆነው ዋና ፖይንት ነው። ጳውሎስና ጴጥሮስ ፐርፐዛቸው ተመሳሳይ ነበረ። እሱም ወንጌልን መስበክ ነው። አንደኛ ምናቸው ይለያያል፣ ታይሚንጋቸው ይለያያል። ኢየሱስ አፕሮች ያደረገበት መንገድም ይለያያል። ልክ እንደዚሁም ሶሻል ሚዲያ ላይ የምናያቸው ሰዎችና የኛ እዚህ ጋር ፐርፐዝ እንዴት ነው ታይሚንጉ ይለያያል። ሰክሰሱን ያን የምናገኝበት ቦታውም ይለያያል፣ መንገዱም ይለያያል። የእግዚአብሔር ቃል ሲናገር ከምታዩትና ከምትሰሙት ተጠበቁ። ስለዚህ ሶሻል ሚዲያ ላይም ይሁን ሌላ ቦታ ላይ ከምናያቸው ነገሮች መጠበቅ አለብን። አይታችሁ ታውቃላችሁ? እውነት ሳትጸልዩ ወይ ምናምን የምትሉበት ቀን ላይ you get emotionally and physically drained። 1440 ሚኒት አለ in a day 15 minutes is 1% of your day. Imagine the whole day 100% ነው አይደል? 15 minutes is 1% of your day. How hard it is like one day 100% of your day ለእግዚአብሔር መስጠት። Hi everyone! ይሄ ካይሮስ ፖድካስት ነው። በካይሮስ ፖድካስት በጣም ብዙ ቶፒኮች እናነሳለን። ዛሬ ደግሞ የምናነሳው ቶፒክ ማህበራዊ ሚዲያ ማንነትን ኦር ደግሞ ሶሻል ሚዲያ ፐርሶናን በተመለከተ ይሆናል። እነዚህ ጓደኞቼ ናቸው። እኔ ደግሞ የክሌ ሳይዳይት ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰዎች በሚጠቀሙት ማህበራዊ ሚዲያ ላይ የራሳቸው የሆነ ወይም ደግሞ ያልሆነ ማንነት ይዘው ይቀርባሉ። ማህበራዊ ሚዲያ ማንነት ስንል አንድ ሰው በሶሻል ሚዲያ ላይ የሚያሳየው የህይወት የባህሪ ወይ ደግሞ የአስተሳሰብ ምስል ነው። ስለዚህ እኛ ደግሞ እንደ ታዳጊ ቀልባችንን የሚስበው ነገር ምንድነው በሚለው ደግሞ እንወያያለን። ቀለል አድርገን እንጀምረው እስቲ። ስልካችሁን መጀመሪያ ስታነሱ የምትከፍቱት አፕ ምንድነው? የኔ አክቹሊ አይ ኖ ኢትስ ዊርድ ግን ብዙ ጊዜ ጉግል ነው የምከፍተው የመጀመሪያ። ከዚ ብዙ ጊዜ ስለምን ስንከራከር ምናምን ሰርች ለማድረግ ቶሎ እከፍታለሁ። ዋው I don't usually know people like Google የሚከፍቱ። እኔ ግን I open Instagram definitely social media ነው። ኖቲፊኬሽንን አጥፍቻለሁ። ስለዛ what I do is በቃ ሜሴጅ አገኛለሁ ብዬ ስለማስብ ቀጥታ እሱን ነው የምከፍተው። ከዛ ውጪ I really check my emails በጣም እውነት እኔ I don't know ግን በጣም ፓራኖይድ ነው የምሆነው እና መስል ሜሞሪ የሚባል ነገር አለ አይደል? በቃ ስልኬን ስከፍት እሱን ነው የምነካው። ለምንድን አላውቅም like ለሌላ ፐርፐስ እኮ ሊሆን ይችላል አይደል? ካልኩሌተር ልጠቀም ሊሆን ይችላል፣ የሆነ ሰርች ላደርግ ምናምን ሊሆን ይችላል። I just open it without no reason እና yeah that's what I open. What about you, Joe? እኔም እንዳንቺ ነኝ like ኖቲፋይ ስለማያደርገኝ ስልኬ ብዙ ጊዜ ወይ ኢንስታግራም ወይ ቴሌግራም ነው የምከፍተው። ግን ሞስትሊ እነሱ ሳነሳ ያልሽው ቅድም መስልና ሳነሳ ብዙ ጊዜ እሱን ነው የማየው። ግን በጣም እንትን ካልኩኝ ሳምሰንግ ኖትን ከፍቼ ፕላን ለማድረግ ምናምን ነው የምሞክረውና ፕላን ለማድረግ እኔ ራሱ ብዙ ጊዜ ስልኬን ቀድሜ እንዳነሳው የሚመጣልኝ ኢንስታግራም እና ቴሌግራም ነው እንዳለችው። በቃ መጀመሪያ ሌላ ነገር ልጠቀም ይሆናል እኮ ግን ብዙ ጊዜ ኢንስታግራም እና ቴሌግራም ነው ከፍተው ሜሴጆችን በዛ ላይ ስለሆነ ቢገቡልኝ ቀድሜ ማለት እንትን ብለው እነሱን ነው። እኔም እንደዛ ነኝ። መጀመሪያ አይ ገስ ላይክ የትምህርታችን ግሩፕ ቻት ዛሬ ስለሆነ ቴሌግራም አይ ቲንክ ኢትስ በጣም ቦሪንግ ፎር ሚ ቱ ኦፕን መጀመሪያ ላይ so I just open Instagram ቶሎ ከፍቼ and then አያለሁ like ፈተና አፕዴቶች ካሉ ምናምን እዛ ላይ ነው የማየው ነገር አፕዴትድ። ግን ለምንድን ነው ቆይ like most of like ስንናገር ሶሻል ሚዲያ ነው the first thing that we open up most of the time? ለምን አቴንሽናችን የመጀመሪያ ላይ ወደ ዲዛይን ነገር የሚሄደው? እኔ ጥናቶችን ሳይ እንዳረጋገጥኩት ከሆነ ወይ ደግሞ እንዳነበብኩት ከሆነ ሶሻል ሚዲያ የተቀረጸበት ወይ ደግሞ ላይክ የተነደፈበት ነገር do you know guys slot machine ወይ ደግሞ ላይክ በቁማር ስታይል የተከፈተው which means ብዙ ጊዜ like when you see people like እንደዚህ ነገር የሚጠቀሙ ሰዎች ታዩ they don't know what their next step is። ስለዚህ like this is biological like አንድ ነገር ለማወቅ ኤክሳይትድ ስትሆኚ there's the like የሚለቀቅ ሆርሞን አለ። ስለዚህ it's not just የኛ free will ሳይሆን like the excitement of it like ያስከፍተናል።
ስለዚህ I think it's like the design of the app is like immediately ሰዎች ስልካቸውን አፕ እንዲከፍቱ የሚያደርጋቸው ነገር it's just a routine of everything that's happening I think እሱ ጋር ሪሌት የሚያደርግ ይመስለኛል። ብዙ ጊዜ አሁን በጣም ብዙ ጊዜ ከማየታችን ምናምን ነገር የተነሳ ሎንግ የሆኑ ነገሮች ላይ የመቆየት እንትናችን ብዙ አይደለም እና በጣም አጫጭር ስለሆኑ እና ደግሞ የምንፈልጋቸውንም ነገሮች በጣም በተደጋጋሚ ባይን ቁጥር እሱን ስለሆነ የሚያመጣልን I think ደግሞ like የሚሰሩት ራሱ በቃ እንደዚህ ነው the more you spend on that app በደንብ spend ባረግን ቁጥር በደንብ ያ ሰው like ያ ኦርጋናይዜሽን ፕሮፊት እያደረገ ነው የሚሄደው። ሰው ምንድነው አይምሮ ውስጥ ያለው እና ያንን ተከትሎ የሚሰራ አይነት ሲስተም አድርገውበት ነው እንዳለችው ቀመርም ስለሆነ ማለት ነው። Exactly. Like they can't find anything that they can control your mind and ስለዚህ the only thing they can control you through is like social media. ስለዚህ ያንን ነገር it sounds simple like screen timeችን 1 ሰዓት ወይ 2 ሰዓት ሲሆን ለኛ it's like normalized ግን the system is actually catching up on our mind እና ያንን ነገር oh I'm just watching 2 minutes I'm just watching 1 minute ብለን እንይዘዋለን ግን like the system is actually like cropping our mind out of like ምን ይዘው ነገር እና cautious ሆኖ ነቃ ብሎ ይሄን ነገር like መያዝ አለብን ብዬ አስባለሁ። ሶ ወደ ሁለተኛው ጥያቄ ደግሞ ሊዲን ስናደርግ ብዙ ጊዜ ሶሻል ሚዲያን ስንጠቀም ወይ ደግሞ ሶሻል ሚዲያ ላይ ስናይ የምናየው like people showing off አይደለ ሰዎች ያላቸውን ሰክሰሶች የሚያሳልፉትን ነገር ያደርጋሉ። ለምን እንደዛ አይነሳሳሉላችሁ ታስባላችሁ? Why do people like get the motivation to post something ብላችሁ ታስባላችሁ? ሞቲቬሽናቸው definitely people want to show off what they have like ምንድነው ያላቸው ነገር መልካም ነገር ከሆነ ያንን ማሳየት ይፈልጋሉ። ግን ችግሩ ብዙ ጊዜ ሰዎች ሴሌክቲቭ ናቸው። ሲያሳዩ ሁሉንም ፓርት ኦፍ ዴር ላይፍ አይደለም የሚያሳዩት። የሆነ ደስ የምትለውን ፓርት ብቻ እየቀነጨቡ ያሳያሉ። ሶ በዛ ዙሪያ ብቻ ሰው እንዲያያቸው ያደርጋሉ። ያ ደግሞ እውነቱን ለመናገር ደስ ይላል። አይ ሚን እኔ በመልካም መነሳት ደስ ይለኛል። በመልካም ትራቭል ታደርጋለች እሷ እኮ እንደዚህ ትሰራለች ሺ ዶኔትስ ሺ ዳዝ ዲስ የሚለው ነገር ሲነሳ ሰው እንደዛ ሲያወራልን ኢትስ definitely we are human beings ስለዚህ ደስ የሚል ነገር ነው satisfying so በሰው ዘንድ ያለንን like ተቀባይነት ያስጨምራል። በዛ ምክንያት ሰዎች ይህንን ሳይድ ኦፍ their life ብቻ ያሳያሉ። ደግሞ if you notice like even የሚያሳዩ ሰዎች ይሄ ባድ ሳይዳቸውን የሚያሳዩ ሰዎች like ጥሩ ሳይዳቸውን ብቻ ከሚያሳዩ ሰዎች ጋር ኮምፔር ስታደርጓቸው ፎሎወርሳቸው ምናምን ትንሽ ያነሰ ነው። like ብዙ ጊዜ ሰዎች እንደ ምንድነው እንደ ሞዴል የሚያዩት ይሄ ጥሩ ነገርን ብቻ የሚያሳዩት አይነት ሰዎች አሉ አይደለ? እነሱን ነው እንደ ሞዴል የሚያዩት because we don't usually think oh እነዚህ ሰዎች እኮ there is like bad part በእነሱ ህይወት ላይ ምናምን ብለን አናስብም። መልካም ነገር ብቻ ነው። አንዳንድ ሰዎች አልቲሜት ጎላቸውን እንደነሱ መሆን ያደርጉታል እና because of that ሰዎች usually motivated አይሆኑም የሆነ bad ሳይዳቸውን ለማሳየት because of judgment ስለሚፈሩ ማለት I think እኔ ምንድነው ሶሻል ሚዲያን እንደ ፊልተር ነገር ነው ማለት ለምሳሌ like ምንም ሶሻል ሚዲያ ምንም ለምሳሌ ስናፕቻት ብንከፍት የሆነ ስታነሺ ፊልተር አለው right ሶሻል ሚዲያም የሰውን ቤስት ላይፍ ለማሳየት የሆነ ፊልተር ነገር አለው። በቃ ሰው like ይሄ ጥሩ የሚባለውን የላይፉን ሳይድ የሆነ እንትን እያደረገ ነው የሚያሳየው ነገር ፊልተር እያደረገ ነው እኛ ጋር የሚደርሰን like the best part or ደግሞ ይሄ አሪፍ የሚባለው ወይ ደግሞ ደስተኛ ናት ወይ ደግሞ ደስተኛ ነው የሚያስብለው ፓርት ነው ያለውና እሱ እኛን ግን እንዴት ነው ኢምፓክት የሚያደርግ ማለት I think serious የሆነ ኢምፓክት ያለው ይመስለኛል especially as a teenage እንደዛ by the way እንደዛ የሚያደርጉትን ሰዎች ጀጅ ማድረግ አንችልም because እነሱም እንደዛ እንዲያደርጉ ፑሽ ተደርገው ነው በሶሳይቲ because ብዙ ሰው ያለው አመለካከት ምንድነው በቃ የሆነ ነገር ባድ ነገር ካሳየሽ በዛ ነገር ነው like አይምሮአቸው ላይ የሚስሉሽ። እንዴት ነው ለምሳሌ አሁን even in the Bible ማርያም like በውስጧ ምንድነው ዴቪል ወጥቶላታል አይደለ? ዴቪል ወጥቶላታል እና መግደላዊት ማርያም ከዛ ሌላ ቨርስ ላይ ሪፈር ስትደረግ ይሄንን ሲያስተምሩ ነው ቸርች የሰሙትና ምንድነው ሰይጣን የወጣላት ማርያም ብሎ ነው ሪፈር የሚያደርገው። የአንድ ታይም እኮ ስቶሪ ነው አይደለ? it's a bad thing that happened once ግን ኢየሱስን ሽቶ ልትቀባ ወደ እንትን ሄዳለች ወደ ግሪቭ ሄዳለች ምናምን she did a lot of good things ከዛ ያለፈ ግን ሰው የሚያስታውሰው ያቺን አንድ ያረክሽውን መጥፎ ነገር አንድ ሾው ያረክሽውን መጥፎ ነገር ነውና so people usually don't get motivated in ለማሳየት በቃ አንድ ነገር መጥፎ ነገር ከተናገርሽ በዛ ነው ሰው የሚስልሽ ግን like መጥፎ ራሱ ባይሆን ሪል like መጥፎ እንኳን ሳይሆን ይሄ ሪል ፓርት ኦፍ ዮር ላይፍ አለ። ለምሳሌ እኮ እንዴት ነው አሁን ብዙ ጊዜ ኢቭን ቭሎግ ሲሰራ ምናምን እንዴት ነው የተለያየ
አሁን እንዴት ነው ቀንጨብ ተደርጎ አሪፍ ዋን ፓርት ነው ሲሆነ በጣም ስትሰሪ ኦር ስትለፊ የምርም እንትን አስታቲክ ያልሆነው ፓርት ብዙ ጊዜ አይታይም። እሱኛን ኢምፓክት አያደርገንም ብላችሁ ታስባላችሁ? ያደርጋል። እንደውም ምንድነው ሌሎችም ፖስት እንዲያደርጉ የሚያደርጋቸው የሌሎችን ፖስት በማየት የተሰጣቸውን አስተያየት የተሰጣቸውን ነገር እንዳላችሁትም ደግሞ ጥሩን ጎን በማየት ነው ሌሎች ሞቲቬትድ ሆኖ ፖስት እንዲያደርጉ ምናምን የሚያደርጋቸው እና እንደውም ብዙ ጊዜ በቃ በማህበረሰቡ የሚሰጧቸው አስተያየቶች አሉ። ስለዚህ ከዛ በመነሳት የሌሎችን ወይንም ደግሞ የሌሎችን ባክግራውንድ ተመልክተው ሌሎችን ፖስት ለማድረግ እንዲነሳሱ የተለያዩ ቪዲዮዎችን ሼር እንዲያደርጉ የሚያደርጋቸው ለዛ ነው። ስለዚህ ያ ኢምፓክት አለው ማለት ነው ለሌሎችም እንዲሉ። አይ ቲንክ አሁን ያነሳችሁ ነገር ኢትስ ላይክ ፖዚቲቭ አይደለ? ላይክ አንድን ሰው ፖዚቲቭ ነገር ስታይ they push you into do positive things አይደለ? how about the negative things? ለምሳሌ like how do we get negatively affected? ምናልባት አሁን ሰዎች መጀመሪያ ላይ አውጥተው አሳይተው የዛን ነገር ሳይቀበሏቸው ሲቀሩ ሰዎች ቀጣይ ያንን ነገር ለማድረግ ብቻ ሳይሆን እነሱ ራሱ ተነሳስተው ጥሩ ነገሮቻቸውን ራሱ ላለማሳየት ሊፈሩ ይችላሉ። ምክንያቱም ከዛ ከተሰጣቸው ባድ ነገር የተነሳ ማለት ነውና ምናልባት አሁን ትሬንድ ምናምን ብለን የምናያቸው ነገሮች እኮ መጀመሪያ ላይ ያነሳው ሰው ጥሩ ነገር ስለታየበትና በጣም ብዙ ፎሎ ያደረገው ሰው ስላለ ነው። መጀመሪያ ላይ ሲታይ ጥሩ ባይሆን ኖሮ ማንም ፎሎ አፕ አያደርግም። ግን አሁን ቅድም ያነሳችሁት ሀሳብ ማለት ነው ስንመለስ ላይክ ሶሻል ሚዲያ ኢዝ ላይክ የሆነ መጥፎ ነገር አውጥተሽ የምታሳይበት ኢትስ ናት አ ሴፍ ስፔስ። ሶ ዊ ካንት አሁን ቅድም ዮሂ እንዳለች ዊ ካንት ጃጅ them። ለምሳሌ if I just want to show the best part of my life it's because the algorithm is like pushing me to do it. ገባችሁ አይደለ? It's not like social media is like the safe space for me to go out and talk about my problems. So people are judgmental. Actually people judgmental ናቸው። ስለዚህ I can't just go out on social media and be like oh this is ይሄ የማልፍበት መንገድ ይሄ ነው። There are I'm not saying እነዚህ አይነት ነገር የሉም እኮ አይደለም ግን ሬር ናቸው። people like ጥሩም ነገር አድርጊ መጥፎም ነገር አድርጊ people are judgmental. That's the way they're brought up. እና social media is not a safe space for people to share like የነሱን መጥፎ መንገድ it's just የነሱ ጥሩ የምታያቸው ነገር ለምሳሌ about their success ብዙ ጊዜ ስናይ like ኤሲቲ ጥሩ ውጤት ያመጡ ሰዎች they get posted ምናምን like እንደዚህ ሰክሰሶች ናቸው። አንድ ሰው የሆነ ነገር ፌል ካደረገ they don't want to show that part of their life because after all we're humans right? ስለዚህ instead of encouraging ይሄ የወደቅንበትን ነገር we just want to promote ትንሽም ሆኖ ትልቅ like ሰክሰሳችንን ነው ፕሮሞት ማድረግ የምንፈልገው። ደግሞ ሁሌ እንትን አናደርገውም ሪላይዝ አናደርገውም። ለምሳሌ እናንተ አሁን ስልካችሁ ላይ ስክሮል ስታደርጉ everyone is like ልክ ሰክሰሳቸውን ሲያሳዩ አይ ይሄ እኮ ሰክሰስ ፓርቷ ነው like the bad part of her life ገና አልታየም ብለን ብዙ ጊዜ እናስበዋለን ብዬ አላስብም። በቃ automatically that's her life ሲጀምር unconsciously like life እንደዚህ እየሄደ ነው የሷ ላይፍ እኮ እንደዚህ ጥሩ እየሄደ ነው what about my life though? ይሄ እንደዚህ አይነት እንትኖች ነው እንጂ የሚመጡት አይ it's just her best life ምናምን ብለን አንተናል I don't think that's ሰክሰሳቸውን ራሱ የሚያሳዩት like ፌቨሪታቸው ምናምን ሰክሰሱ ላይ ከወጡ በኋላ ነው ማለት በቃ ሲታወቁ ወይ የሆነ ሰክሰስ ላይ ሲደርሱ ይሄ ነበር እንደዚህ ነበር እኮ ያለፍኩት ምናምን ብለው ማሳየት የሚችል ምክንያቱም ቅድም እንዳለች ይክሉ ጀጅ የሚያደርጋቸው ሰው እንዳለ ከፍራቱ ተነሳ ይመስለኛል ማለት እንደዚህ ይባላለው ከሚል like አሁን ጃር እንዳለችው እስቲ once they reach የሰክሰስ ፖይንት ላይ ከደረሱ በኋላ ጀጅ ቢደረጉም ለነሱ like they're past it ገብቷቸዋል አይደል? ስለዚህ like whatever you do like in your life people are going to keep on judging you. So that doesn't mean like አንቺ ኢንትረስት የሚያደርግሽን ነገር ማቆም አለባችሁ ማለት አይደለም። ግን እንደሱም ስንል ደግሞ we're not encouraging people like ሶሻል ሚዲያ ላይ ወጥተው እንደዚህ ነኝ this is my path ብሎ መናገር የለባቸውም። that's not an obligation to the social media content creator like communities ማለት ነውና if it's not a safe space for y'all just don't post it. If it is then you post it. ታሻላለ so ከሱ ጋር ደግሞ ስናያይዘው ሰዎች ፖስት የሚያደርጉትን የስኬታቸውን ነገር ስናይ ቅድም እንዳወራ ነው ሰክሰስፉል የሆኑትን ነገር ፖስት ሲያደርጉና ስናይ ምን ለራሳችሁ የምትወስዱት ነገር አለ? ይሄን ፖስት አይታችሁ what do you get from it? እኔ I like watching people travel የሚያደርጉ ሰዎች ማየት ወዳለው ኢንጂነሪንግ ላይ like ራሳቸው ማሽን ሲሰሩ ምናምን and there's like this girl እና ኢንስታግራም ላይ ፎቶ ምንድነው ካሜራ ራሷ ከመጀመሪያው ጀምሮ ሰራችሁ እና when I saw that የምር እና በጣም I was so motivated ምን በእጇ ቤቷ ውስጥ ካሜራ በራሷ ሰራች ከቤዙ ላይ ራሱ
ኢኩፕመንቶቹን ምናምን አምጥታ ምናምን እና ዋቺንግ እንደዚህ አይነት ሰዎችን በጣም actually motivates me እኔም ለካ እንደዚህ አይነት ማቴሪያሎች ግዴታ ሰፕላይ ሊደረግልኝ ምንድን ሰፕላዩን ግዴታ የሆነ ገዝቼ ምናምን አይደለም ሰው ከኖርማል ሰፕላዮች በቃ ቤት ከምተኛቸው አይነት ነገሮች ነው የሰራችሁ እና like I can actually do that ከዛ ትራቭል የሚያደርጉ ሰዎች ደግሞ በቃ እኔም ሰርቼ እንደነሱ ትራቭል ማድረግ ፈልጋለሁ አይነት አቲቲዩድ አለ አይደል እና really motivate ያደርጉኛል when I see this kind of people vlog ነው ማለት የምሬ ነው እና like motivates me በጣም ለማጥናት አሁን ለምሳሌ የጥናት ምናምን ካየሁኝ most of the time ግን ደግሞ ያው የፖዚቲቭን ፓርት ካየን ማለት ነው የኔጌቲቭን እንትን ብንለው like positive part ላይ is like የጥናት ካየው አጥያጥ ይለኛል እንደዛ ነገር ነው most of it ባይዜ አይታችሁ ከሆነ ብዙ ጊዜ ለምሳሌ ሙቪ ነገሮች ለምሳሌ ስናይ አሁን ህፃናት ለምሳሌ ወንዶች የሱፐር ሂሮ ሙቪ ምናምን ካዩ በኋላ ተነስተው ሱፐር ሂሮ ሆነው መሆን ይፈልጉት ምን ያህል ኢምፓክት እንዳለው ነው የሚያሳየን እና ሶሻል ሚዲያም በፖዚቲቭ ሳይዱ ካየ ነው this much impact አለው what about the negative ግን እሱን እያሰብኩኝ ነበር ማለት ሰዎች እኛም ራሱ ወደ ኮምፓሪዥን የምንገባ አይመስላችሁ ማለት እንዲህ እያየን እኔ በሁለቱም ሳይድ ልንገራችሁና በቃ በጣም እነቃቃለው የሆነ ለማጥናት በተለይ ነው በጣም የምደሰተው የሆነ ውስጥ ያለ አይደለ በጣም ኤግዛይት ነው በኔጌቲቭ ሳይድ ደግሞ ስናየው ኮምፔር ማድረግ ሊፈጠር ይችላል በመሀል ማለት ላይክ እነሱ እንደዚህ አይነት ተሰጥቶ ያደርሰው እኔ እዚህ ጋር ነው ያለሁት ላይፍ እዚህ ጋር ነው ያለው እና ራስንም ወደ መጥላት በቃ ሰውየውንም ይፈን እንጠላዋለን ኮምፔር ያደረግና ያለውን ሰው ልንጠላው እንችላለን እና ኮምፓሪዥን ሊፈጠር ይችላል በመሃል እኔ ራሱ እንደዚህ አይነት የቫኬሽን ማለት የተለያዩ ቪዲዮዎች ስለሚመጡ ስፔሲፊክሊ ደግሞ ቫኬሽን እና ሰክሰሳቸው ላይ ሲሆን እዛ ፖዚሽን ላይ ሆኜ ራሴን ማየት በጣም ፈልጋለሁ በተለይ ቫኬሽን የሆኑ ነገሮች ላይ ሀገር ማየት ምናምን ወደፊትም በጣም የምፈልገው ነገር ነው እና እዛ ቦታ ላይ ራሴን ባገኘው ብዬ በጣም በቃ ሞቲቬትድ መሆንበት ነው ሰክሰስ ደግሞ ብዙ ጊዜ የተነሱበት ምንድን ነው ብዬ እንዳይ ያደርገኛል ማለት እኔም በምንም አይነት ኢንቫይሮንመንት ውስጥ በሆን መነሳት እንደምችል አንድም ኢምፓወርድ ስለሚያደርግ ሌሎችም ደግሞ ከሰክሰሳቸው ማየት የሚችሉት ይሄንን ስለሆነ ብዬ ማስበው የተነሱበት ምንድን ነበረ ማለት የተለያዩ ቻሌንጆች አሉ ሜቢ እንዳላችሁ ሶሻል ሚዲያም ደግሞ ስለሆነ በኮመንትም የተለያዩ ቻሌንጆች ሊገጥማቸው ይችላል ከዛ ውጪም ደግሞ የተለያዩ በኢንቫይሮንመንታቸው ውስጥ ከሚዲያው በዘለለም ደግሞ የተለያዩ ቻሌንጆች ይገጥማቸው ይችላል ስለዚህ ከምንም ተነስተን ልንደርስ እንደምንችል እኔ ሞር ደግሞ እንዲገባኝ እንድረዳው ያደርገኛል በቃ ሌላው ደግሞ ምንድነው በምንም አይነት ኢንቫይሮንመንት ውስጥ ብንሆን ላለንበት ነገር አክሰፕት ማድረግ ቅድም ስታነሱት ነበር ሶሻል ሚዲያ ኔጌቲቭ ሳይዱን ካየነው ኮምፓሪዝን ውስጥ እንገባለን እንደውም እኔ እማቃቸውም አሉ ማለት አውትፊታቸውን አይተው ሊሆን ይችላል ዴይሊ የሚወጡበትን የሚገቡበትን አይተው ሊሆን ይችላል ራሳቸውንም ኢንቫይሮንመንታቸውንም ከዛ በኋላ መቀበል አይችሉም ስለዚህ ያ ሞር ኦፍ ኔጌቲቭ ሳይዱን ብናየው በዛ ሳይድ ነው ፖዚቲቭን ግን ልክ እንደዚህ ሞቲቬትድ እንድንሆን ያደርገናል ከዛም በዘለለ ደግሞ ኢምፓወርድ ሆነን ያለንን ነገር ተጠቅመን እንዴት መውጣት እንደምንችል የሚያሳይ ይመስለኛል ደግሞ አይታችኋል አንዳንድ there are YouTubers እና የተለያዩ ቲክቶከሮች እና teenage like 16 17 I made my first million in my 17 and then when like mostly in ማየው ሴቶችም of course they will be በጣም በዚህ ነገር motivated ይሆናሉ ወይ ደግሞ they will feel bad for themselves either ሁለቱንም ሊያደርጉ ይችላሉ ግን most of the time ወንዶች ደግሞ በጣም እንደሱ አይነት ሰዎች ሲያዩ በቃ ኮሌጅን ድሮፕ ላርግ እና let's go to trading ምናምን አይነት በቃ just because አንድ ሰው ሚሊዮነር ሆነና I can do that too like honestly it might work እኮ አይደለ ግን በዛ ምክንያት ደግሞ they will feel bad about their situations የሆነ እሱ 17 ሆኖ 1 ሚሊዮን ብር ሰራ እኔ 17 ዓመት ሆኜ I'm just living with my parents ምናምን እኔ 17 ዓመቴ ነው ግን I don't have money ግን it's okay like I don't need to figure out all my life አሁን እና ሁሉም ሰው expect እነዚህን አይነት ሰዎች ሳይ I have to figure out ሁሉን ነገር ባሁኑ ምን አይነት ነገር ላይ ነው ኢንትረስትድ ሆንሹ እንደዚህ በቃ ሶሻል ሚዲያ ላይ ስናይ በጣም ፕሬሸር ይኖራል አንዳንድ ሰዎች 17 ዓመታቸው ሆኖ they don't know like ምን መሆን እንደሚፈልጉ ምናምን አንዳንድ ሰዎች ደግሞ they actually figured it out like ገና 11 ዓመታቸው ያለ እና እነዛ 11 ዓመታቸው ያለ ፊገር አውት ያደረጉ ሰዎች ፖስት ሲያደርጉ ይሄ ሰውዬ they will feel bad about themselves በቃ አላማዬ ምንድነው
ከዛ እሷ በኔ እድሜ እንደዚህ ያደርጋለች እኔ እንደዚህ ዓመቴ ነው ታናሽ እንደዚህ እየሰራ ነው እና በጣም ኢምፓክት ዴፊኒትሊ ያለው ግን ምናችንን አስተካክለን መጀመር አለብን ማይንድሴታችንን አስተካክለን መጀመር አለብን we need to know ማን እንደሆንን እና በክርስቶስ ያለንን አይደንቲቲ ማወቅ አለብን ስንጀምር ስለዚህ if we know ይሄንን ነገር ስንጀምር ያለንን ማይንድሴት አስተካክለን የምንጀምር ከሆነ I don't think the negative impact is going to be that እንደውም like comparison የሚመጣው የእነሱን እንዴት ነው ያ ሰው እኮ ባይዘ ይዛ ሚሊየንስ የሰራው ወይም ደግሞ ዛ የሆነ ደረጃ ላይ የደረሰው ሰው እኮ ባንድ ያመጣው አይደለም ባይዘ I was about to say that yes I was about to say that success doesn't come overnight like እነሱ እንደሚያሳዩት it's not just a 2-second clip አይደለም our success እና sometimes you have to actually like yes your ultimate goal might be the $1 million that you make አይደለም ምን ሰራው $1 million ሊሆን ይችላል ግን like ከዛ ጀርባ ደግሞ ምን ሰራቸው step by step ስራዎች አሉ ለምሳሌ if I want to have a straight A ውጤት I have to actually study ማጥናት አለብኝ ስለዚህ it's not just $1 million ተሸክሜ መሄድ አይደለም ከዛ በፊት ያሉትን ስራዎች ደግሞ actually መስራት አለብኝ ስለዚህ እሱ ነገር ለስና yes we do get motivated በጣም positively ይገፋፉናል they push us yes ግን are we like ready to take the work that they did እነሱ የሰሩትን ስራ ለመስራት are we ready to take that no question ደግሞ like we need to ask ourselves like ራሳችንም በዛ ነገር ላይ ጥረት እያደረግን ከዛም ደግሞ ግን ጋድስ ታይሚንግንም በጣም እንትን እያለ like ጋድንም በፕሮሰሱ ላይ እያመን ነው ትረስት እያደረግ ነው ከኛ የሚጠበቀውን ነገር እኮ ሙሉ ለሙሉ እያደረግን ነው ምናምን ነገር ግን ነገሮች እንዳሰብናቸው ሳይሆኑ ሲቀሩ ምንም እንትን ማለት የለብንም የሄድንበትንም መንገድ ጥያቄ መጠየቅ የለብንም እግዚአብሔርንም እዚህ ጋር ኳስችን ማድረግ የለብንም እግዚአብሔርንም እያመንን ከኛ የሚጠበቀውንም ደግሞ እያደረግን ኮምፓሪዥን ውስጥ ራሳችንን ሳንከት እንሄዳለን እግዚአብሔር ታይሚንግ ደግሞ it's perfect በቃ ማለት እንዴት ነው እዛ ጋር የምናየው ሰው እንደውም ስለ ፐርፐዝ ስንማር እንደገላታ ስለ ፐርፐዝ ስንማር ታስታውሱ ከሆነ ጳውሎስና ጴጥሮስ ፐርፐዛቸው ተመሳሳይ ነበረ እሱም ወንጌልን መስበክ ነው ግን እንትናቸው ይለያይ ነበር አንደኛ ምናቸው ይለያያል ታይሚንጋቸው ይለያያል ሁለቱም ኢየሱስ አፕሮች ያደረገበት መንገድም ይለያያል ለጴጥሮስ እንትን ብሎ ነው ሄዶ ነው የዛው ስራው ቦታው ተገኝቶ ነው ለጳውሎስ ደግሞ ራሱ ተገልጦለት ነው አይደል so it differs ማለት ነው ይለያያል ልክ እንደዚሁም ሶሻል ሚዲያ ላይ የምናያቸው ሰዎችና የኛ እዚህ ጋር ፐርፐዝ እንዴት ነው ታይሚንጉ ይለያያል ሰክሰሱን ያን የምናገኝበት ቦታውም ይለያያል መንገዱም ይለያያል even though አሁን ለምሳሌ እኔ ኢንጂነር በሆን የምፈልግ እና ኢንጂነር ሰዎችን ፎሎ ባደርግ ያ ኢንጂነር ሰው በጣም ብዙ ነገር ላይ ደርሶ ሊሆን ይችላል or even የኔ ኩያም ልትሆን ትችላለች ማያት ሰው it's fine ግን አሁን ያለውበት ፓዝ ወደዛ እየመራኝ ነው ወይ I think እሱ ነው ራሳችንን መጠየቅ ያለብን ቅድም ዩቲ አንስታ ነበር ማይንድሴት ላይ ነው መስራት ያለብን ስንል እንዴት ነው የምንሰራው ማለት ኦኬ ስፔሲፊክሊ እዚህኛው እንትን ላይ እንዴት ነው ኮምፔር አላደርግም ምናምን ሳይሆን ኮምፔር ላለማድረግስ ምን አይነት ማይንድሴት ቢልድ ማድረግ አለብኝ ከቢብሊካልም አንጻር ማለት ነው ምክንያቱም የእግዚአብሔር ቃል ሲናገር ይላል በአይምሮ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ right so ይሄን መምሰል አይደለም ሶሻል ሚዲያ ለመምሰል አይደለም እየተጠራ ነው ሲጀመርም ማለት ነው so እሱን ማይንድሴት እንዴት ቢልድ እናደርጋለን የሚለው ላይ ዲስከስ ብናደርግ ደስ ይለኛል I think the first and like በጣም ኢምፖርታንት ነው ብዬ የማስበው ስለዛ ነገር ሞር ሰፖርት የሚያደርግ ኮሚኒቲ መፈለግ ለምሳሌ እንደኛ ቸርች as a new creation ብዙ ጊዜ ስለማንነታችን በደንብ ይነገረናል like build up የተደረገን የመጣንበት ነው new creation ቤተክርስቲያን እና ኮምፓሪዝን ውስጥ ላለመግባት በክርስቶስ ያለንን አይደንቲቲ ማወቅ በቃ ኮር የሆነው ዋና ፖይንት ነው because እኔ ስለ ማንነቴ በደንብ ማቅ ከሆነ ሶሻል ሚዲያ መጥቶ otherwise ቢለኝ or አይደለም ቢለኝ I'm going to stand my ground በቃ ቁጭ ብዬ no this is my identity እላለሁ I think it's more important to find ያንን ሰፖርት የሚያደርግ ኮሚኒቲ ልክ እንደ ቤተክርስቲያን መፈለግ ምክንያቱም ሌላ ልክ ነው እንደዚህ አይነት environment ላገኙ ትችላላችሁ ግን ደግሞ not every environment የምትገቡበት environment ያንቺን true identity ይነግርሻል ማለት አይደለም sometimes እሺ እኔ ኤግዛምፕል ልስጣችሁ ድሮ ጓደኞቼ ከነበሩት my used to be friends they used to tell me like oh I'm a Christian እኮ ስላቸው they were like you're just a teenager like teenagers just have fun life is short like do this do that at that time በክርስቶስ ያለኝን አይደንቲቲ ባላቅ ኑሮ I would have get swifted by እነሱ በሚሉት ነገር ስለዚህ not every የምንገባበት environment ትክክለኛ አይደንቲቲያችንን ይነግረናል ማለት አይደለም this is where we come in at the Bible
ባይብልን አስ ጋይድ ማኑዋል የምንወስደው ሰላይፋችን እዚህ ጋር ነው። ቢካዝ አስ ክርስቲያንም አንበለው እንዳለ ፍጥረት ከእግዚአብሔር ቃል ውጭ መንቀሳቀስ አይችልም። you either going on your way or you're gonna go somewhere or ደግሞ በእግዚአብሔር ቃል ተይዘን አክቹዋል መንገድ እንይዛለን። ስለዚህ በክርስቶስ ያለንን ማንነት ማወቅ is important። የምናውቀው እንዴት ነው? የእግዚአብሔርን ቃል በማንበብና በማንበብ ይላል እኮ ራሱ ቃሉ ያለኔ መኖር አትችሉም። it's actually serious የምር ነው ባይዘ የምር ነው። ያለኔ መኖር አትችሉም ሲባል ፊዚካሊ መኖር አትችሉም፣ ስፒሪቹዋሊ መኖር አትችሉም። ላይክ ፊዚካሊ ሲባል እንዴት ነው ትሞታላችሁ አንዱ ማለት አይደለም። ግን አይታችሁ ታውቃላችሁ እውነት ሳትጸልዩ ወይ ምናምን የምትሉበት ቀን ላይ you get emotionally and physically drained ነው የምትሆነው በቃ እና the word is በቃ የመጀመሪያው ልንሄድበት የሚገባን ነገር የመጀመሪያው ምን ይላል? ብዙ ጊዜ ቻትጂፒቲ እንጠቀማለን፣ ለትምህርት እንጠቀመዋለን፣ ለእንትን እንጠቀመዋለን፣ ወይም ሌላ ነገር እንጠቀመዋለን። እስኪ የእግዚአብሔር ቃል ምን ይላል? እስኪ ስለ ማይንድ ሴት ያሉ ቃሎች የቱ ጋር ነው ያሉት? ኦኬ እንዴት አድርጌን ላስተካክል እችላለሁ የሚሉ ነገሮች ላይ አይ ቲንክ ፎከስ እያደረግን እንትን ዴቨሎፕ ብናደርገው I think ግን for most of the teenager community ማለት ነው I think it's hard just to read the Bible። ለምሳሌ አንዳንድ ቀን ስትራግል አደርጋለሁ ተነስቼ ባይብል ለመክፈት አንቺ እንዳልሽውን yes it's important ከፍቶ ማንበቡ ስትራግል አደርጋለሁ what do I do እንደዛ ስናንዛ ሲቹዌሽን ውስጥ ስንገባ ምንድነው የምናደርገው? how do we approach this? actually እንደዚህ አይነት ሞመንትን በእርግጥ ሁላችንም ፌስ የምናደርገው ነገር ነው። ምክንያቱም ሁሌም ባይብላችን ለማንበብ በቃ አንነቃቃም። ግን አንድ ሰው ሲናገር ምን ሲል ሰማው? እግዚአብሔርን አስተምረኝ ያለውን ነገር የሚያስተምረን በቻሌንጅ ውስጥ ሆነን ነው። ለምሳሌ እግዚአብሔርን ጌታዊ ጠንካራ እንደሆነ እርዳኝ ካልን እግዚአብሔር ሲቹዌሽኑን ከባድ አድርጎት ነው ወር ደግሞ በከባድ ሲቹዌሽን ውስጥ ነው እንድንማር የሚያደርገን። ስለዚህ አንዳንዴ ምን አለ ያ ሰው ሞቲቬትድ ባትሆኑም ለማንበብ ቃሉን ለማንበብ ባትሆኑም ግን ዲሲፕሊን ስለሆነ ብቻ አንብቡ ይላል የሆነ ሰው ሲነገርና ከዚህ ጋር ያይዤ ደግሞ ቅድም ያላችሁት ማይንድ ሴቱ እንዴት መገንባት እንችላለን ላላችሁት የምናየው ነገር የሚገነባ ነገር ነው። የእግዚአብሔር ቃል ሲናገር ከምታዩትና ከምትሰሙ ተጠበቁ። ስለዚህ ሶሻል ሚዲያ ላይም ይሁን ሌላ ቦታ ላይ ከምናያቸው ነገሮች መጠበቅ አለብን። በዚህ ሶሻል ሚዲያንም እኮ ሪስትሪክት ማድረግ እንችላለን አይደለ? የምናየውን ነገር። ስለዚህ ከምናየው ነገሮች ራሱ የራሳችንን ማይንድ ሴት መገንባት እንችላለን። ከሌሎች ጋርም ኮምፓሪዝን ውስጥ እንዳንገባ የሚያደርገን የምናየው ነገር ነው፣ የምንሰማው ነገር ነው። የምንሰማው የእግዚአብሔርን ቃል ከሆነ ኮምፓሪዝን ውስጥ አንገባ። ምክንያቱም ማን እንደሆነ ስለምናውቅ። የእግዚአብሔርን ቃል ካልሆነና ግን ሲቹዌሽኑን ከሆነ የምንሰማው ሚዲያውን ከሆነ የምንሰማው ግን ኮምፓሪዝን ውስጥ የማንገባበት ሪዝን የለም። ስለዚህ ከምናየውና ከምንሰማው ደግሞ ልንጠበቅ ይገባል። ያ ማይንድ ሴታችን እንድንገነባ ደግሞ ይረዳናል ብዬ ምሳለባት። አንዳንዴ እንትን ባይብል አፓችን ላይ አሁን የቨርዥን ባይብል አፕ ካያችሁ ፕላን ብሎ አዘ ዲቮሽናል የሚያመጣቸው ነገሮች አሉ። ላይክ በጣም አንዳንዴ በቃ በጣም እንትን ስንሆን ባይብላችን ከፍተን ለማንበብ ሳነሳሳ ስንቀር አሉ ላይክ ዲቮሽናል ከዛ በኋላ አጫጭር ባይብል ቨርሶችን ብቻ ነጥሎ ከዛ ፖይንት ጋር የሚያያዙ ነገሮችን እና በጣም ነው ሞቲቬት የምሆነው። ያን ካነበብኩኝ በኋላ በጣም ነው የምነቃቃው። በቃ በጣም ነው ውስጤ ራሱ ደስ የሚለው እና ከዛ በኋላ ራሱ ባይብልን ከፍቼ ራሱ ላነበው እችላለሁ እና እሱን መጠቀም እንችላለን። ላይክ ከፍቶ ባይብልን ለማንበብ እንትን ካላለ የቨርዥን እንትኖች ላይ ፕላኖች አሉ፣ የፈለግነውን መርጠን ማንበብ እንችላለን። ዲቮሽናልስ እኔ በጣም ቱ ቢ ኦነስት ላይፌን ከቀየረው ብዬ የማስበው ነገር ዲቮሽናልስ ነው። እዚህ ራሱ የአፖስትል የጻፈው አለ ላይክ ታውቁታላችኋል እና በየወሩ በጣም እኔ አሁን እሱን ትምህርት ቤት ሲሄድ ኤቭሪ ታይም በሰርቪስ ሲሄድ ኤቭሪ ዴይ ነበር ማለት ነው። ስሎሊ አስተሳሰቤን እየቀየረው ላይፌን እየቀየረው እንደሆነ ይሰማኛል። በቃ አይ ኖው ዳት። ሌላ ደግሞ በጣም ሬኮመንድ ማድረገው the purpose driven life የሚባል መጽሐፍ አለ። በጣም አላማ መር ህይወት በአማርኛ እና የዴይ አለው ለ40 ቀን ነው። በጣም በቃ እንደዚህ አይነት አሁን ደግሞ ፕራክቲካል እንትኖች ወይም ደግሞ እንደዚህ ወደ እግዚአብሔር ቃል እንድንገባ የሚያደርጉን ነገሮች እየበዙልን ነው ከድሮ አንጻር ስናየው ማለት ነው። እና I think we can use this kind of thing. most of the time ደግሞ I believe እንደዚህ ነገር happen የሚያደርግበት reason ብዙ ጊዜ accountability አንወስድ። ምን ማለት ነው? ለምሳሌ አሁን I don't have the motivation to read my Bible እላለሁ አይደለ? what caused that? like ለምንድን ነው እንደዛ happen ያደረገው? ሜቢ ከዛ በፊት ረጅም ሰዓት ስልኬ ላይ ስፔንድ ስላደረኩ of course ስልኬ ላይ ረጅም ሰዓት ስፔንድ ማድረግ ከሆነ
እንዴት ነው ባይብል ለማንበብ ሞቲቬትድ የምሆነው? ከዛ በፊት ምን እየሰራው ነበረ? was I listening to worship songs ወይስ ሌላ ነገር? ስለዚህ ሪስፖንሲቢሊቲ እና አካውንታቢሊቲ መውሰድ መቻል አለብን። ኢትስ ቢካዝ ኦፍ ሚ የሚል ነገር እንትን ማለት አለብን። እኔ ነኝ እንደዚህ ያደረኩት ሶ እግዚአብሔር ሆይ ብለን ደግሞ ኒል ዳውን እናደርግና ጌታ ሆይ በቃ አሁን አክሰፕት አደርጋለሁ እንደዚህ ሳደርግ ነበርና ቢካዝ ኦፍ ዳት እንደዚህ ሆነ። ስለዚህ እግዚአብሔር ሆይ አሁን ደግሞ አንተ አቅም፣ ጸጋ፣ ብርታት፣ ጉልበት እንድትሰጠኝ እጸልያለሁ ብለን ኒል ዳውን ስናደርግ እግዚአብሔር ጸሎትን የሚሰማ አምላክ ነው አይደለ? ሂ ኢዝ ሬዲ በቃ ኤቭሪ ታይም እኛን ነው ሰፍ ብሎ የሚጠብቀን። ስለዚህ ዴፊኒትሊ ሰፍ ብሎ የሚጠብቅ አምላክ ካለን ደግሞ ለኛ ጸጋውን ለመስጠት አይሳሳም። ከኛ የሚጠብቀው አንድ ደቂቃ ኒል ዳውን አድርጎ በቃ እግዚአብሔር ሆይ ነው be genuine when you talk to God. እግዚአብሔር ሆይ አሁን ጉልበት አቅም የለኝም የማንበብ በቃ be genuine to him እና አንተ አቅም እንድትሰጠኝ፣ አንተ ጉልበት እንድትሰጠኝ፣ አንተ ጸጋን እንድትሰጠኝ ጸልያለሁ ብለን ኒል ዳውን ስናደርግ you will be amazed። ከዛ ስትነሱ የምር ኤክሳይትመንቱ ይመጣል። የምር በቃ ለማንበብ መክፈት ይላችኋል። እንደዛ እንኳን ባይላችሁ you will decide to read። ዲሲዥናችሁን ሜክ ለማድረግ እግዚአብሔር አቅም ይሰጣችኋል። ሞቲቬሽን ላይ ይሰጣችሁ ይችላል። ዲሳይድ የማድረግን ግን ጸጋ እግዚአብሔር ይሰጣናል። so first take accountability then kneel down በቃ that's the only solution ብዬ የማስበው because life በሞቲቬሽን አይደለም ሊድ የምታደርጉት። እዚህ ጋር ሞቲቬትድ ስለሆንኩ ምናምን አይደለም because it's በጣም ቴምፖራሪ የሆነ ነገር ነው ሞቲቬሽን። so yes we have to read our Bibles እና አንድ ነገር ደግሞ አንደርስታንድ ኤቭሪባዲ ማድረግ ያለበት ነገር እዚህ ጋር እኛ ቆምን ስናወራ ምናምን እኛ ሁሌ ባይብላችንን የምናነብ ሰዎች ስለሆነ አይደለም። I definitely get more demotivated to read my Bible ግን ምን ማድረግ እንዳለብኝ አውቃለሁ። so እዚህ ጋር the solution የሚመጣው ቸርች ስለምንማር እንደዚህ ስትሆኑ እንደዚህ አድርጉ፣ እንደዚህ አይነት ነገር ፌስ ስታደርጉ እንደዚህ አድርጉ የሚል ጋይድ የሚሰጡን አስተማሪዎች አሉ። ከዛ ባለፈ ደግሞ ይሄ የህይወታችን መመሪያ ነው ባይብላችን ራይት። ስለዚህ ኢቭን ባይብላችን ራሱ አንሰር አለው። what should I do when I am demotivated to read my Bible? Read your Bible to find out. Did you get it? Yes. That was such a good idea. demotivated ስትሆኑ በጣም አይፈጅ አሁን ያነሳችሁ ላይ ብዙ ጊዜ as a Christian kneel down ስናደርገው ስንጸልይ we think እግዚአብሔር በጣም ትላልቅ ቃላቶችን የሚፈልግ አምላክ like እሷ እንዳለችው እግዚአብሔር አምላካችን የተፈራ የተከበረ yes no ግን like you don't have to complicate it እንደዛ like በከክ ብላችሁ ባለፈው ስታስተምረን ሜላት መሰለችኝ አይደለሽ ይሰድ ሙሴ እግዚአብሔርን እንደ ጓደኛ ነበር ያናገረው የነበረው አይደል? እግዚአብሔር እንደ ጓደኛ ያክል ቅርብ ነው ለኛ። ስለዚህ በከክ ብላችሁ እግዚአብሔር just help me is enough። እግዚአብሔር ጸጋውን ለመስጠት የሚሳሳ አምላክ አይደለም። ስለዚህ አንድ ሰዓት ስክሮል አድርገን ላይክ አንጠብቅ የሆነ አንድ ሰዓት ወይ 2 ሰዓት ስክሮል አድርገን ከዛ በኋላ የማንበብ ሞቲቬሽን ይመጣል ማለት it's kind of contradict ያደርጋል ከአይዲያው ጋር yes yeah so like the solution to this is አንደኛ environment like appropriate የሆነ environment መፍጠር ለማንበብ we can't ቅድም እንዳላችሁት ሴኩላር ነገር እያየሁ ተመልሼ መጥቼ ክራይስት ጋር መጣለሁ ማለት I think contradict ያደርጋል። ሁለተኛ ነገር ደግሞ ጸልያችሁ እግዚአብሔር መጥቶ ባይብሉ እንዲከፍት አለመጠበቅ like just don't sit down like ፔጅ ተከፍቶ አይጠብቃችሁ decision is like the most like thing እና worship ምናምን ትጸልያላችሁ check one of our youth leaders they were saying እኔ ከመጸለይ በፊት worship song ሰማለሁ እያለ እየነገረ ነበር። I think ናውል was saying ከመጸለይ በፊት worship song ከፍቼ like አመልካለሁ like just create the environment to read for the past 15 minutes if you are scrolling on TikTok Bible አይመጣላችሁ that's not going to happen። ስለዚህ ደግሞ አንድ ያየሁት ነገር ምንድነው በቀን ውስጥ 24 ሰዓት አለ right in a day 24 times 60 is 1440 minutes አለ in a day 15 minutes is 1% of your day imagine 15 minutes is 1% of your day like the whole day 100% ነው አይደል 15 minutes is 1% of your day እና ይሄንን ቪዲዮ ነው ያየሁት ከዛ በኋላ how hard it is like one day 1% of your day ለእግዚአብሔር መስጠት 1% that's where decision comes ደቂቃ ባይብል ማንበብ እንዴት ነው የሚከብደው like 1% of day ለእግዚአብሔር መስጠት ይሄን ያለ is it the hard ምንድነው ዴቪል የሚያደርገው ቆይ ከዚህ በኋላ ረጅም ሰዓት ነው የምፈልገው ለዚህ አይነት አቲቲዩድ ይሰጠናል I will ተረጋግቼ ረጅም ሰዓቴን I will spend no it's okay በቃ ያላችሁን ታይም ለእግዚአብሔር ስጡት። even work like እንዴት ነው አሁን ለምሳሌ ፒሲ ተከፍቶ ምናምን ያጠናሽ ምናምን እንዲሆን ይችላል እንኳን አንዴ like በቃ work environment ውስጥ ነሽ
ወርክ ኢንቫይሮንመንት ውስጥ ሆነሽ ራሱ አንዳንዴ በቃ ዝም ብዬ ለምሳሌ እንደዚህ ተቀምጦ ከሆነ ባይብሉ አጅስ ላይክ አነሳውና በቃ ዝም ብዬ አንድ ቃል ባነብስ ጌታ አንድ ቃል ሜይ ቢ ያየሁት አሁን ቅድም ኖቲፊኬሽን ሲገባልሽ የባይብል ቨርስ ያንቺን ባይብል ቨርስ ቅድም ያዩዋትን ብከፍታትስ ከዛ ይጀምራል ከዛ መንፈስ ቅዱስ እያነገረሽ ከዛ you get into the flow ከዛ አታውቂውም ምን ከዛ በኋላ እንትን እንደምትይው እኔ የሚገርመኝ እግዚአብሔር እንዳለችው በቀናችን ውስጥ 99% ሌላ ነገር አጥፍተ ነው ኢቭን 100ንም እኮ አጥፍተ ነው ሊሆን ይችላል ሌላ ነገር ላይ ግን በነጋታው የሚሆን በሳምንት ራሱ 1% ብንሰጠው እግዚአብሔር ዊሊንግ ነው ለመቀበል ማለት አይመስለንም አንዳንዴ ይሄ ሁሉ ሰዓት በቃ ሌላ ነገር ላይ አጥፍቼ እግዚአብሔር ይቀበለኝ ይሁን የሚል ነገር አለ ግን እግዚአብሔር ሁሌም እጆቹ ክፍት ናቸው ማለት በጣም ነው የሚገርመኝ የሆነ ከጓደኞቻችን ጋር ታይም አሳልፈን ከዛ ግን ያንን ነገር የሚረዱ እነሱ አይደሉም ታይም ያላሳለፍ ነው እግዚአብሔር ነው ማለት ጊዜ ያልሰጠነው እግዚአብሔር ይረዳናል ከነሱ በላይ እና በጣም በቃ እግዚአብሔር ያስገርመኛል በእንደዚህ እንትን ጸሎት በቃ አላህ ከእግዚአብሔር ጋር ያለንን ኮኔክሽን ስናስብ በቃ የሆነ ኢንቫይሮንመንቱ ግዴታ ተንበርክኬ እንዲህ የሆነ የምናስባቸው አይነት እንትኖች እንደዛ መሆን እኮ አይጠበቅበትም በቃ እንደዛ መሆን አይጠበቅበትም ወክ እያደረግ ሊሆን ይችላል ብቻ give it time አሁን ከጓደኞቼ ጋር ሳወራ ሊሆን ይችላል ከአባት ከእናቴ ጋር ሳወራ ሊሆን ይችላል ልክ እንደማወራው በቃ ጊዜ እንድሰጠው ብቻ እኮ ነው የሚፈልገው እንጂ ኦኬ ይሄንን ካልን ደግሞ አንድ ጥያቄ ደግሞ መጣልኝ በኦንላይን ላይ ብዙ ጊዜ የምናያቸው ነገሮች አሉ አይደለ ብዙ ጊዜ የምናያቸው ስል አሁን ቅድም እንዳወራናቸው ላይክ ሜን ፖይንቶች አይደለ አጋጥሟችሁ ከሆነ አላቅም ግን ያን ነገር አይታችሁት ኤክስፔክት አድርጋችሁት and then when it comes to reality የሆነ ከዛ ኤክስፔክቴሽን ዝቅ ብሎባችሁ ያውቃል ይሄን ሰው እኮ ይሄን አይቻችሁ then when it comes to the real life actually እንደዚህ አይደለም አግኝታችሁ ታውቃላችሁ then actually that yes እኔ I have ያየሁትን ሰው በአካል አግኝቼ አውቃለሁ እኔ በህይወቴ ኦኬ ያ ስታንዳርድ ነው ብዬ ማስበውን ክርስቲያን ላይፍ ያየሁበት በቃ 5 AM ላይ ተነስቶ 11 ሰዓት ላይ ተነስቶ መጸለይን በጣም ኢንስፓየርድ ነበርኩኝ በዛ ሰው እና አንድ ቀን ላይብራሪ ለማጥናት ስገባ እንተላለፋለን ከነሱ ሰዎች ጋርና ሙዚቃ like secular music እየሰሙ ነበር I was so amazed like እንደዚህ ነው like እንደዚህ ነው እንዴ like question ማድረግ ጀመርኩኝ ይሄ ሁላ ጊዜ ኢንስፓየርድ ሆኜ ዝቅ አለብኝ ኤክስፔክቴሽን and then በቃ ተመልሼ እነሱን ሰዎች ማየት አልፈለኩኝ ተመልሼ እነሱ ላይ ኢንስፓየርድ ጠፋ ሞቲቬሽን ከዛ በኋላ and then እንደዛ አጋጥሞኝ ያውቃል I think እኔም እንደዚህ ነገር አይቻለሁ ምንድነው እኔ ደግሞ በጣም like አላ ክርስቲያን ላይፍ ምናምን ነገር የሚያሳዩ they do study vlogs ምናምን ከጥናት በፊት ይጸልያሉ ምናምን ነገር ከዛ በአካል ተገናኘን ከዛ በኋላ ስናወራ ምናምን በጣም curse word በጣም ይጠቀማሉና የምር like በጣም I was amazed ብቻ ሳይሆን I was like በጣም shocked እንዴ like እዛ ላይ የሚያሳዩትና እዚህ ጋር እየሆኑት ያለው ነገር it's not the same እና that moment የምር ባይብል ቨርስ ይሄ በፍሬያቸው ታውቋቸዋላችሁ የሚለው ባይብል ቨርስ አለ አይደል በቃ that's what came to me እዚህ ጋር ሰዎችን ምንድነው በሲናገሩ ምናምን ባፋቸው ስለጠሩ ምናምን ብቻ like judging እኛ ሰው ስለሆነ በዛ ጀጅ እናደርጋለን ግን እግዚአብሔር ልብን ያያል so እኛ እንዴት ነው የምናውቃቸው የምር like የምር real ክርስቲያን መሆናቸው by their fruits እና የእውነት like ሰውን የምታውቁት በተናገሩት ንግግር ባሳዩት ነገር ምናምን ብቻ አይደለም የምር ፍሬያቸው ያስታውቃልና ያ ግን like አሪፍ ሀሳብ ነው በርግጥ ግን ያኛውን ሳይድ ደግሞ ፐርስፔክቲቭ በዛኛው ፐርስፔክቲቭ ስናየው do we always think they're perfect ወይስ እንዴት ነው ማለት ወይ ሁሌ ቤስት ላይ ለምሳሌ ይክሉ ከጠቀሽው ሀሳብ maybe አንድ ታይም የዛኛውን ታይፕ ላይ አይተናቸው ሊሆን ይችላል like secular music ሲሰሙና maybe expectationችን በጣም ሃይ ሆኖ ይሆን like very እንዴት ነው ስታንዳርዱ በጣም ትልቅ አድርገን ነው expectation yes okay because በደንብ ስለማያቸው በደንብ ኤክስፔክቴሽን ይጨምራል ከመሳዩት ነገር ያ ኤግዛክትሊ ሁሌ እናምናቸዋለን ማለት ነው ባለፈው ወደ ቅድም ነው ወዳል it's not always real like የሚታየው ነገር ሁሉ እውነትም አይደለም ግን መንፈስ ቅዱስ በዛ ውስጥ ጋይድ ያደርገኝ ነበር እሱ ምን የሚል እንትን ላይ መጣው
ጀስት ቢካዝ እነሱ ሴኩላር ነገር ሰሙ ማለት ከእግዚአብሔር ጋር ያለኝ ሪሌሽንሽፕ ተቋረጠ ማለት አይደለም። ስለዚህ አይ ጀስት ኪፕ ኦን ሪዲንግ እነሱ ላያነቡ ይችላሉ የስ ግን የኔና የእግዚአብሔርን ዋን ቱ ዋን ሪሌሽንሽፕ እነሱ አይደለም የሚኖሩልኝ እኔ ነኝ። ስለዚህ ራሴ ባይብሌን ማንበብ ቀጠልኩኝ። በዛ ውስጥ መንፈስ ቅዱስ ደግሞ ስራውን እየሰራ ትሩሊ ደግሞ ሆሊ ስፒሪት ጋይድ እንዲያደርገን ማድረግ ነው። አዎ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርጉ ሰዎች አሉ። አሁን እንከተላቸዋለን እነሱንም በሚያስፈልግ ሰዓት። ግን ደግሞ ትሩሊ ጋይድ የሚያደርገን ሆሊ ስፒሪት እንጂ እነሱ አይደለም። ከዛ ላይ ደግሞ እግዚአብሔር የሚፈልገው የጓዳ ህይወታችንን ነው ማለት የሚዲያ ህይወታችንን ወይም ሌሎች ሰዎች ዋው የሚሉለትን ላይፋችንን አይደለም። ያንን የሚያስረዳ ደግሞ ይመስለኛል። ሆነስትሊ ባይ ዘ ዌይ እኔም አሁን ምንድነው ኖቲስ ያደረኩት የዛኔ ኦፍ ኮርስ አይ ሶ them I made them ወደ 13 ዓመት ምናምን እያለ ነው። ኦፍ ኮርስ በዛ ታይም ከርሲንግ is በጣም ቢግ ዲል አሁንም ቢግ ዲል ነው፣ ግን ላይክ በዛ ታይም ነው በጣም ሾኪንግ የሆነ ነገር ነው you know እና ግን አሁን ሪላይዝ ሳደርገው ሜቢ እነሱም እኮ ላይክ በዛ ታይም ተሳስተው ይሆናል። ሜቢ that's not their whole personality የምር ከእግዚአብሔር ጋር እኮ ሪል ሪሌሽንሽፕ ሊኖራቸው ይችላል ነው። እና ምንድነው አንድ ነገር የተማርኩት ላይክ ቤት ገብቼ ከዛ ያንን ኤክስፒሪየንስ ምናምን ካረኩ በኋላ ምናምን when I pray ምናምን even my father tells me በቃ ሰዎችን ምንድነው ultimate goalሽ እንደነሱ መሆን አይሆን you know እነሱን እንደ ትልቅ ሰው ምናምን የሆነ እንደ they are also imperfect you know perfect አይደሉም። ትልቅ ጎላችን በቃ እነሱን መምሰል ምናምን መሆን የለበትም። ጎላችን እነሱ ሜክ የሚያደርጉትን ብር ሜክ ማድረግ መሆን የለበትም። because the ultimate goal ከዛ ያልፋል። ለእግዚአብሔር መኖር አይደለ ያለብን። ባለፈው ራሱ ስንማር ትዝ ካላችሁ ሰሎሜ was saying the biggest failure is ባልተጠራንበት ፊልድ ላይ ሰክሰስፉል መሆን ነው እያለች እና በቃ አልቲሜት ጎላችን እንደነሱ መሆን የእንትናን ፊልድ መያዝ አይደለም። በቃ እግዚአብሔር የጠራን የራሳችን ፐርፐዝ አለ ያንን ፉልፊል ማድረግ ነው እና ሆሊ ስፒሪት will guide us። ሰዎችን አልቲሜት ጎላችን ማድረግ የለብንም። እነሱም የሆነ ሎስ ፖይንታቸው ላይ ሆነው ይሆናል እንደዛ ያደረጉት። I don't know them, I cannot judge። እኔ ምንም ልል አልችልም። I don't know about them። ግን ኦፍ ኮርስ በዛ ታይም ሾክድ ነበርኩኝ። ግን ያ የእነሱ ፐርሶናሊቲ ነው ማለት አይደለም። ወደ መጨረሻው ጥያቄያችን ስንመጣ የእግዚአብሔር ቃል ደግሞ ስለኛ ማንነት የሚናገረው ነገር አለ አይደለ? መዝሙረ ዳዊት ምዕራፍ 139 ቁጥር 14 ላይ ውብና ድንቅ ሆኜ ተፈጥሬያለሁ ይላል አይደለ? ያ ደግሞ እናንብበው። እሺ በኢየሱስም አነባለሁ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግነዋለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በመናገር ልጀምርና ቅድም እንዳነሳ ነው አወር አይደንቲቲ የኛ ማንነት የሚገለጸው በምናገኘው ላይክ ብለን እናስባለን። ግን እኔ የማስበው ግን የኛን ማንነት ዲፋይን የሚያደርገው የሰው የሚሰጠን ላይክ ሳይሆን ከሰው ላይክ የምናገኘው ማረጋገጫ ሳይሆን እግዚአብሔር ከሚሰጠን ማረጋገጫ ነው። which means የእግዚአብሔር ቃል ማለት ነው። ስለዚህ please be reminded እናንተ ፖስት አድርጋችሁ የምታገኙት ላይክ ሳይሆን እግዚአብሔር ስለእናንተ ምን ይላል የሚለው ነው ዋናው የእናንተ አይደንቲቲ መገለጫና የእግዚአብሔር ስራ ለምን እንዲፈጠርከኝ የሚባል አምላክ አይደለም። ፐርፌክት ነው፣ በአሰራሩ ልክ ነው፣ ፐርፌክት ነው። ስለዚህ ለኔ ፐርስፔክቲቭ የቀየረልኝ ሰዎች ለኔ የሰጡኝ አይደንቲቲ ሳይሆን እግዚአብሔር በእውነት ያረጋገጠልኝ አይደንቲቲ ምንድን ነው፣ የት ነው ማገኘው? እሱን ባይብል ላይ ነው ማገኘው እሱን። ስለዚህ ባይብልን ወሳኝ አድርገን የምንወስደው ለዚህ ነው ብዬ አስባለሁ። what do you guys think? ምንድን ነው እኔ የእግዚአብሔር ቃል ለየጀነሬሽኑ የሚሆን መልስ አለው ማለት አሁን ላይ ስታዩት በሚዲያም ይሁን በጓዳም ጥያቄ ውስጥ የገባው ወጣቱም ከዛ በላይ ያለው ሰው ማለት ነው እንደዚህ አይነት ነገር ላይ ነው። ወይንም ደግሞ አንጻራዊ በሆነ አመለካከት ለራሱ የሚሰጠው አለ። ሌሎች ሜቢ ካላቸው ነገር ተነስቶ የራስን ነገር ዝቅ የማድረግ ሜቢ ግሩምና ድንቅ ሆኜ ተፈጥሬያለሁ የሚለው ፊዚካል ላይ ፎከስ የሚያደርግ ይመስለኛል እና ሌሎችን አይተው ከሌሎች አንጻር ራሳቸውን የሚያዩበት ወይ ይመስለኛል እና ሶሻል ሚዲያ ደግሞ ሞሮፍ ሪል ላይፍ እና ፌክ የሆነ ላይፍ አለው አይደለ? ሰዎች ፌክ የሆነውንም ይሁን ኦር ሪል የሆነ ላይፋቸውን ኦልሬዲ ፖስት ያደርጉታል። ስለዚህ ማንኛውም አይነት ሰው ያንን ፖስት በማየበት ጊዜ ከዛ አንጻር ራሱን በማየት ቃሉ እንደሚናገረው ራሱን ማየት ይከብዳል። ስለዚህ ቃሉ ምንድነው የሚለው? ግሩምና ድንቅ ሆኜ ተፈጥሬያለሁ። ስለዚህ ሰዎች ስፔሻሊ ደግሞ ቲን የሚያየው ነገር አለ አይደል? በዩዙ በተለያየ ነገር የሚያየው ነገር አለ። ስለዚህ ያንን ነገር ስለሆነ ራሱ ጋር የሚጠብቀው ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ ለመቀበል ይከብዳል።
ስለዚህ እግዚአብሔር ደግሞ የምር ግሩምና ድንቅ አድርጎ ነው ሁላችንም የፈጠረን። እግዚአብሔር ፐርፌክት አምላክ ነው። እያንዳንዳችንን ሲፈጥር እንዴት ለምንና እንዴት መሆን እንዳለበት ሁሉ ነገር ያውቃል። ስለዚህ ግሩምና ድንቅ ሆኜ ተፈጥሬያለሁ የሚለውን ሀሳብ ቲኑም ሜቢ ዛሬም የሰማው ሰው ሊኖር ይችላል፣ ኦልሬዲ ደግሞ የሚያውቀው ሰው ሊኖርም ይችላል እና ያንን ቃል ውስጣችን ሊቀበለው ይገባል። ሰው በዚህ ሰው ፕሩፍ ማድረግ አይጠበቅበትም። ያንን ቃል ለኛ እግዚአብሔር አንዴ ፕሩፍ አድርጎታል እሱ ለኛ አይደል? እግዚአብሔር ፐርፌክት አድርጎ ሁላችንም ሰርቶናል። ስለዚህ ያንን ደግሞ እኛ እንድንቀበለው አንደኛ ምን ማድረግ አለብን? ነገርየውን ደጋግመን ማለት አለብን ለራሳችን ውስጣችን እስኪቀበለው ድረስ። ግሩምና ድንቅ ሆኜ ተፈጥሬያለሁ ለራሳችን ማለት አለብን። ጓደኛችን ጋር ሄደን ግሩምና ድንቅ ሆኜ የተፈጠርኩ ይመስላል ማለት አይደለም። እሱ ማማከር አይደለም። እግዚአብሔር አንዴ ብሎናል። ስለዚህ ግሩምና ድንቅ ሆኜ ተፈጥሬያለሁ። በዚህ ይሄን ግሩም የሚያስብለው የኔ የሆነ የተለየ አውትፊት የተለየ ነገር አይደለም። እግዚአብሔር እኔን ሰው አድርጎ ስለሰራኝ ብቻ ከሰውም ደግሞ በክርስቶስ በራሱ አምሳል ስለሰራኝ ያን እንደውም በደንብ አድርጎ ያብራራዋል ይሄኛው እንትን ማለት ነው እና ይመስለኛል ሰዎች አይ ቲንክ ፕራይድ ይመስላቸዋል አይደለ? ደጋግሞ አንድ ነገርን ማለት ግን we have to understand እዚህ ጋር there's a difference between pride and knowing the truth. እዚህ ጋር እውነቱን ስንናገርና ፕራይድ በጣም የተለያዩ ነገሮች ናቸው። ፕራይድ ባለን ነገር መመካት ነው። በውበቱ የሚመካ ሰው ፕራይድ አለው ይባላል። በሆነ ነገሩ የሚመካ ሰው ፕራይድ አለው ይባላል። እኛ የምንመካው በእግዚአብሔር ነው። ስለዚህ የሆነ ግሩምና ድንቅ ተፈጥሬያለሁ ስል አምና መመካቴን በእግዚአብሔር በሰጠኝ መልክ ሶ መመካትና እንትን ምንድነው ፕራይድ እና knowing the truth is different. ስለዚህ as a Christian we have to know እግዚአብሔር ለኛ ያለንን ነገር ማወቅ አለብን፣ በጣም ማወቅ አለብን እና ቦልድ ሆነን ደግሞ መናገር መቻል አለብን። definitely I have to say አንዳንድ ሰዎች የእውነት እኔ ትምህርት ቤት ኮንፌስ አስደረጋቸዋለሁ በሰዓት እንዴ በሉ ጋይስ you have to believe ግሩምና ድንቅ ሆኜ ተፈጥሬያለሁ ማለት አይችሉም። Genuinely, no, I'm not gonna say that. Say I'm beautiful. I'm not gonna say that. You're telling us the story. እንደዛ ይላሉ like genuinely እና እኔ እንደዛ ስል እኮ እኔ ቆንጆ በጣም የሆነ የተለየ ምናምን ሆኜ አይደለም፣ ግን በቃ እግዚአብሔር ምን ብሎኛል እዚህ ጋር ግሩምና ድንቅ አድርጌ ፈጥሬሻለሁ፣ ግሩምና ድንቅ ሆኜ ተፈጥሬያለሁ። ሶ ይሄንን እውነት እዚህ ዓለም በሚነግረኝ ውሸት ልደፍነው አልችልም። ይሄን ቦልድነስ ያስፈልገናል። ዴቪል የሚፈልገው ይሄንን በቃ ያንን በእግዚአብሔር ያለንን ኮንፊደንስ ማሳጣት ነው። ኢቭን ምን ይላል እንግሊዝኛው ላይ ሳነበው I will give thanks to you because I have been so amazingly and miraculously made. Your works are miraculous and my soul is fully aware of this. My soul is fully aware of this. Like ነፍሴ በቃ fully aware ነው። fully aware የሆንበት ነገር ላይ ወይ እርግጠኛ የሆንበት ነገር ላይ ለምሳሌ ፊዚክስ ላይ አንድ ኮንሰፕት ብንማርና በቃ ኦልሬዲ ተረጋግጧል ምናምን እሱን መጥቶ ለመናገር ማንም አይቸግረውም። ራይት አስተማሪዎች ሲያስተምሩ ይሄ ነገር አልበርት አንስታይን ተሳስቶ ይሆን የሚል ሀሳብ የለም። እግዚአብሔር እንዴት ታዲያ ሊሳሳት ይችላል? ያው what brings me to my question is እሱ ነው። ለምሳሌ as a Christian ለምንድን ነው የእግዚአብሔር ከእግዚአብሔር ተናግረኝ ለምንድን ነው ማመን የሚከብደን? why is it hard to believe እኔ actually በቃ ግሩምና ድንቅ ሆኜ ተፈጥሬያለሁ? yes ለምንድን ነው የሚያቀተን ያንን መቀበል? የገባው ኢንፎርሜሽን ይመስለኛል ታስበው የሆነ የተቀበልናቸው ለምሳሌ ከሶሻል ሚዲያ የምንቀበለው ኢንፎርሜሽን አለ። አሁን ዮሂ እንደነገረችን ከጓደኞች የምንቀበለው ኢንፎርሜሽን አለ። እነሱ ቦልድሊ መናገር ስለማይችሉ የነሱ ልክ ሊመስልም ይችላል ሲታይ። ከዛ ደግሞ ከተለያየ ቦታ ከኤንቫይሮንመንታችን ከካልቸሩ ከህብረተሰቡ ምናምን የምንቀበለው ነገር አለ። እሱ ግን አይደለም the truth። መጽሐፍ ቅዱስም በቃ the truth is በቃ የመጨረሻው ultimate truth ያለው in the Bible ነው። በራሱ ምሳሌ እኮ ነው አይደል የሰራ ማለት ምንም እኮ ልንጠረጠርበት የማይገባ ነገር ነው። like physically በራሱ ምሳሌ ነው የሰራችው ከተባለ ሁሉንም በቃሉ ነበር የሰራቸው ምናምን ግን እኛን ብቻ ነው እኛን ኮፒ ዋው እንደዛ እንኳን ተፈጥረን ራሳችንን እንጠራጠራለን፣ እንፈራለን። እኔ ራሴን አልወደውም። በጣም ብዙ የምናደርጋቸው ነገሮች አይ ቲንክ የሚመስለኝ የራሳችንን ማንነት ከመጥራታችንና ራሳችንን ለመደበቅ ከምንሞክረው ሙከራዎች ነው እና ቃሉን ማመን አለብን። እግዚአብሔር አይደል ያለው ጓደኛችን በጣም ምናምነው ጓደኛችን የሆነ ነገር ከተናገረ እኮ እናምነዋለን፣ እናደርገዋለን። how much more እግዚአብሔር ጋር ደግሞ ሲመጣ እግዚአብሔር እኮ ነው የተናገረው ቃሉ ሊትራሊ እሱ ያለው ነገር ነው። ማመን አለብን። I think
የዴቪል ዋናው አታክ ማድረጊያው መንገድ እሱ ይመስለኛል አይደለ? ቢካዝ የእኛን ማንነታችንን በማወቅ ውስጥ ኃይል አለ፣ ብርታት እናገኛለን። ስለዚህ ዴቪል ደግሞ ያንን ነገር አይፈልገውም። እኔ አምቦልድ አስ ክርስቲያን ወይ ደግሞ ላይክ እንደ አንበሳ ቦልድ ነኝ ብልና ያንን ነገር ባወጣው የስ እግዚአብሔር ወዳየልኝ መንገድ እየገባው ነው ማለት ነው። this means ለጠላት this is bad። ስለዚህ ያ በጣም አታክ የምንደረግበት ነገር as a Christian መነሻው the cause of every problem ማንነትን ካለማወቅ የሚመጣው። ስለዚህ every question of our life lead የሚያደርገው ወደ መንገድ የሚወስደው to our identity። ማንነታችንን ራሱ እንዳናቅ የሚያደርገን ሲመስለኝ ኮሚኒቲው የፈጠረው ኢሜጅ ነው ማለት ኮሚኒቲው ጋር አለ የሆነ በቃ ውብ የሚያስብለው ነገር ኦር ደግሞ ዋው የሚያስብል ነገር አለ። ስለዚህ ቲኔጀሩ የሚያስበው ያ ኮሚኒቲ የፈጠረለትን ኢሜጅ ጋር ለመድረስ ነው የሚያስበው። ያ ይመስለኛል እኛ ራሳችንን እንዳናይ በቃል ውስጥ ያለንን ነገር እንዳናይ የሚሸፍንብን እና ያ ኮሚኒቲ በጣም ኢምፓክት አለው። ደግሞ ዋና ዴቪል የሚጠቀመው ነገር ቶትስ ነው፣ ሀሳብ ነው። የመጀመሪያው እንትን የሚጀምረው ራሱ እኮ ከእንትን አይደለም። ለምሳሌ አንድ አጭር ልጅ ብትኖር ወይም ደግሞ አንድ አጭር ልጅ ቢኖር መጥቼ ላይክ ያን ሰው ሌላ ሰው መጥቶ አይ አንተ እኮ ጓደኛው ለምሳሌ አደርስም እዚህ ላይ አንተ እኮ አጭር ነህ ምናምን በቃ ቢለው it's like ለቀልድ እኮ ሊሆን ይችላል። ከዛ በኋላ just እንደ ሲድ እንደ ዘር ትተከላለች፣ ምንም አይሆንም። ከዛ ቤት ከገባ በኋላ ያ ልጅ ዴቪል ምን ማድረግ ይጀምራል? ያን ቶት በጣም ማስፋት ይጀምራል። አንተ እውነቱን እኮ ነው ይለዋል። አንተ አይ ይሄ እኮ አንተ እኮ አጭር ነህ፣ ኧረ ከእነሱ ጋርማ እንዴት ትወዳደራለህ ምናምን። እኔ አሁን ብዙ ስፖርት እንትኖች ላይ ሳይ የትምህርት ቤታችን ኦር ሌላ ቦታም ሲሆን እንትናቸውን አይ እኔ እኮ ቁመቴ አይ እኔ እኮ ስኪል እያላቸው እኔ እኮ እንዲያለብኝ ብለው የሚተዉ ብዙ ሰው አለ ባይዘውና እግዚአብሔር ባስቀመጠልን ፐርፐዝ እንኳን እንዳንሄድ ዴቪል ዋና አታክ አለው። በቃ ይሄን አታክ እንዴት ነው የምናሸንፈው ተብሎ እንትን ሲል መጽሐፍ ቅዱሳችን ይነግረናል። ምንድነው የዕቃ ጦራችሁን ምን አድርጉ ነው የሚለው? አንሱ ነው የሚለው። በቃ የዕቃ ጦራችን ተሰጥቶናል ማለት ነው። እሱም ምንድነው የመንፈስ ሰይፍ ያለው የእግዚአብሔር ቃል ነው ማለት ነው። ስለዚህ ይሄን ልክ ዴቪል መጥቶ አንተ እኮ እንዲህ ነህ፣ አንተ እኮ አንቺ እኮ እንዲህ ነሽ፣ አንቺ ከሷ ጋር በውበት አትወዳደሪም፣ አንተ ከሱ ጋር በትምህርት አትወዳደርም መልቶ ሲለን ምንድነው የምናነሳው ማለት ነው? ሰይፍ የሆነውን የእግዚአብሔርን ቃል ነው ማለት ነው። የእግዚአብሔር ቃል አሸናፊ ነሽ ይለኛል፣ የእግዚአብሔር ቃል አይደንቲቲን ይነግረኛል ብለን ይሄን ነው ልናነሳ የሚገባው። አይ ቲንክ እሱ ይመስለኛል እንደ ሶሉሽን ማንሳት የምንችለው ሀሳብ ነው መዋጋት የምንችለው። በቃ የሚመጣብንን ነገር በእግዚአብሔር ቃል ነው ማሸነፍ የምንችለው። የተቀመጠልን ለዛ አይደለ ዳይሬክትም ለማድረግ ይጠቅመናል፣ እንመለስም ይረዳናል፣ ወይስ ደግሞ እንድንዋጋበት ነው። ለምንድን ነው እነዛ ልጆች መናገር የከበዳቸው? ኢትስ ቢካዝ ስንናገረው አሁን እኛ ራሱ አሁን ለምሳሌ እኔ አሸናፊ ነኝ ብዬ ሳስብና በክርስቶስ አሸናፊ ተደርጌያለሁ ብዬ ሳስብና ስናገረው ኢትስ ዲፍረንት። አይታችሁ ታውቃላችሁ? በጣም ሳይኮሎጂካል ቲንግ አይደለ? ግን አይ ቲንክ ኢት ሪሌትስ ዊዝ ዳት ቢካዝ አሁን ቅድም እናንተ ስታነሱት እንደነበረው ዴይሊ የምናነባቸው መጽሐፎች እኔ ፐርፐዝሊ ልቀየር ብዬ አይደለም ብዙ ጊዜ መጽሐፍ የማነበው አይደለ? ግን አይ ጌት gradually influenced እየሆንኩ እሄዳለሁ፣ gradually እየተቀየርኩ እሄዳለሁ። ስለዚህ I think the devil is afraid of confession ወይ ደግሞ ከመናገር ጋር because አሁን ቅድም your friends እንዳነሳሽው ለማለት ራሱ ይከብዳል። this is a simple word እኮ አይደለ? oh you're beautiful like daily to daily የምንለው ነገር እኮ ነው። ግን when it comes to individualizing it ወይ ደግሞ ወደኛ ስናመጣው ደግሞ it's hard. why? because devil ያን ነገር አይፈልገውም። እግዚአብሔር የሰጠሽን አይደንቲቲ ቅድም ስታነሹ ነበር አይደለ? ምን ነበር ስትይ ነበር? አንዳችን ከአንዳችን ጋር መመሳሰሉን ወይ ደግሞ ዩኒክ መሆናችንን አለማወቅ በጣም አፌክት ያደርገናል። ለምሳሌ እኔ I don't need to be the same as you እሷ ከኔ ጋር ተመሳሳይ መሆን የለባትም because there is beauty in uniqueness። መለየት ላይ ቢዩቲ አለ። that's ቅድም ጃስት አንስዩ ቢዩቲ ያለበት ነገር ስለሆነ ያ ዲፍረንት ነኝ። yes I am different, I am unique than you, she's unique than me። ከሁላችሁም ዩኒክ ነን because እግዚአብሔር ተመሳሳይ አድርጎ አይደለም የፈጠረን። we have different purpose, different goals። ስለዚህ we're different. yes I am different than you። ረጅም ላልሆን እችላለሁ፣ yes አይደለሁኝም። አጭር ላልሆን እችላለሁ፣ yes okay what that doesn't affect እግዚአብሔርን ያለኝን ነገር አፌክት ሊያደርገው አይችልም። ደግሞ ይዱ ለጠቅሽ ጥያቄ ባይብል ላይ በልቡ አምኖ በአፉ የሚመሰክር አይደል ራሱ የሚለው why did like እግዚአብሔር በአፉ የሚመሰክረው ነው የሚለው ለምን ጨመረበት? why not like stopping በልባችሁ ኢየሱስ አዳኝ እንደሆነ በልባችሁ ብታምኑ ትድናላችሁ ብቻ ለምን አልተባለም? there's a reason። እግዚአብሔር every word in ባይብል ላይ ሲጽፍ every single word ቃል በቃል
ሪዝን አለው። there is a reason behind it በአፍ ስትመሰክር ሲል ፕሮሰስ ለማብዛት አይደለም የሆነ አምኛለሁ ለመሰከር የሆነ ስቴፕ የሆነ ለማዘጋጀት ምናምን አይደለም there is የሚሰራው ስራ ስላለ በአፍ መመስከር ያንን መናገር has its own like የሚሰራው ስራ አለ እና እኛ በዚህ ስንኖር ምናምን በስጋ ኢምፓክቱን ላናየው እንችላለን በመንፈሳዊው ሪልም ግን በዛ የሚሰራው ትልቅ ስራ አለ እኛ ላናየው እንችላለን በዚህ በስጋ አይናችን ላይ ታየን ይችላል ግን የእውነት እዛ ዓለም ላይ የእውነት የሚሰራው ስራ አለ so ያንን ወርድ ማውጣት because that's why ብዙ ሰው መናገር የሚፈራው ከዛ ደግሞ ከተናገረም ደግሞ ዋው የሚያስብለው የእውነት በህይወቱ ላይ ኢምፓክቱን አይቶ መናገር የሚችለው የሚናገረው ፖዚቲቭ ነገር የሚያየው የማይናገረውም ደግሞ ኔጌቲቭ ነገር ፌስ የሚያደርገው that's why ስለዚህ ህይወትና ሞት በምላስ እጅ ናት አይደል የሚለው so that's how powerful our tongue is እኔ beautiful ነኝ ብሎ መናገር ለአንዳንድ ሰው ተራ ነገር ነው every day wow you're so beautiful እየተባሉ ስላደጉ አንዳንድ ሰዎች ደግሞ ያንን ነገር ስላላዩ I am beautiful ማለት በጣም ፕራይድ ይመስላቸውና ይፈራሉ yes አሁን ግን ለፖዚቲቭ ብቻ ያያና ይመስላችሁ ይሄን ነገር ማለት ጥሩ ነገሮችን በተናገረን ቁጥር አሁን ስፒሪቹዋል ዓለሙ ላይ የሚሰራው ነገር አለ በዛው ልክም ግን ኔጌቲቭ ነገሮችን የመስራት አቅማቸው እና እነሱ ነገር ፎከስ አናደርግባቸውም ካስተዋላችሁ እኔ እኮ አልችልም ስንል በጣም ኢዚ በሆነ መንገድ ነው የምንለው ላይ ቀላል አድርገን ነው እስኪ ነገር አልችልም በጣም ቀላል አድርገን ነው የምንለው ግን ለጥሩ ነገሮች ሲሆን ለምንድን ነው የሚከብደን መጥፎ ነገሮችም ጋር ደግሞ ሲመጣ በጣም ራሳችንን እያስተዋልን መናገር መቻል አለብን ማለት ምንድነው እየተናገርኩ ያለው በራሴ ላይ በፊውቸሬ ላይ በቤተሰቤ ላይ በአካባቢ ላይ ባሉ ጓደኞቼ ምንድነው እየተናገርኩ ያለው ማለት ቃላቶች በጣም የመስራት አቅም ስላላቸው ኢቨን አንድ ምን ትዝ የሚለኝ ነገር አለ I don't know where the place አሁን አላስታውሰውም ግን ሁሌ ጧጧት እየተነሱ እንትን አይጠቀሙም ይሄ ድራው ዛፍ ለመቁረጫ አይጠቀሙም እና ጧጧት ላይ እየተነሱ አንተ ዛፍ ወድቀሃል just ሁሌ ጧጧት ወድቀሃል ሰደሊ የሆነ ቀን ተነስተው ጧት ላይ ሲያዩት ወድቆ ነው የሚያገኘው this much ቃል ፓወር ካለ ያው የምናደርጋቸው ነገሮች ላይ በጣም ኮንሺየስ ሆነን መናገር አለብን በራሳችንም ላይ በፊውቸራችንም ላይ እዚህ ጋር like የራሴ recommend ማድረገው ምንድነው እኛ I think ብዙ ጊዜ we have the opportunity church confess እናደርጋለን የተለያየ ነገር እና እንደዚህ አይነት ግን ብዙ ኦፖርቹኒቲ ለሌላቸው ሰዎች ለምሳሌ መስታወትላችሁ ላይ ወይ ደግሞ ከፍላችሁ የሆነ የምታዩት ቦታ like ለምሳሌ እንደዚህ አይነት ስቲኪ ኖት ሊሆን ይችላል በስቲኪ ኖት ወይ ደግሞ በኖትቡካችሁም ወይ በወረቀት ሊሆን ይችላል it's like የእግዚአብሔርን ቃል ጽፎ ለምሳሌ እኔ በክርስቶስ ኢየሱስ አሸናፊ ተደርጌያለሁ ግሩምና ድንቅ ሆኜ ተፈጥሬያለሁ እንደዚህ ያሉ እንትኖችን like የሚታይ ቦታ ላይ ለጥፎ every day ራስን ሪማይንድ እያደረጉ ታስታውሳላችሁ እንደዚህ አይነት ወረቀት ተሰጥቶን ነበረ ስንማር ሰሎሜ ስታ ነበርና like አርጋችሁት ከሆነ የምር በቃ ላይፍ ነው ድራማቲክሊ ቼንጅ የሚያደርገው መጀመሪያ እኮ እንደውም ከዛ በኋላ ሰውም ቴስቲሞኒ ምናምን ሲሰጥ እኔ እኮ መጀመሪያ አላምነውም ነበር ግሩምና ድንቅ ሆኜ ተፈጥሬያለሁ ስል እየተጠራጠርኩ ነበር ምለው ይላሉ ከዛ በኋላ ግን ምንድነው የምርም እያመንኩት ባልኩት ቁጥር ለምን ምክንያቱም እኛ ውስጥ ደግሞ መንፈስ ቅዱስ አለ የሚሰራ አብሮ የሚያግዝ ልክ እኔ አሸናፊ እኔ በክርስቶስ ኢየሱስ አሸናፊ ተደርጌያለሁ ስል አዎ አሸናፊ ተደርገሻል ብሎ የሚያግዘኝ መንፈስ ቅዱስ አለ ገብቶሻል በተቃራኒው ሳይድም ደግሞ አይኔ አልችልም ካልኩኝ ደግሞ እንትን የሚል ያን የሚያባብስ ደግሞ ዴቪል አለ so seriously ነገሩን ከፍለን ማየት ይኖርብናል ማለት ነው ሌላ ደግሞ ምንድነው ቅድም ፖዚቲቭ ኦር ኔጌቲቭ የምንናገረው ቃል ይሰራል ስላለች ማለት ነው እና ምንድነው የሆነ አባባል አለ አፍ ሲከፈት ጭንቅላት ይታያል ይባላል እና የምንናገረው ነገር የተሞላ ነው ነገር ነው ለምሳሌ የምንመለከት የሆነ ሰው ሲያስተምር ቆሻሻ ውሃ የተሞላው ብርጭቆ ውስጥ ያንን ማስወጣት ሲፈልግ ሌላ ነገር እየሞላ ነው ንጹህ ውሃ እየሞላ ነው ስለዚህ ያ ነገር ሞልቶ የሚፈሰው ሲሞላ ነው መጀመሪያ አይደል ስለዚህ ከውስጣችን ያለው ነገር መናገር የምንችለው መጀመሪያ የተሞላ ነው ነገር ነው ስለዚህ ራሳችን ላይም ይሁን ሌላ ነገር ላይ ኔጌቲቭም ይሁን ፖዚቲቭ የምንናገረው ነገር የሚወስነው መጀመሪያ የተሞላ ነው ነገር ምንድነው ቅድም ስታነሳ አልችልም ብዙ ሰው እንደውም በትምህርትም ስናመጣው እኔ ይሄ ነገር አይገባኝም እንላለን ይሄ ነገር በቃ ምንም አላቅም እና እነዚህ ነገሮች የተሞላናቸው ነገር ያሳያሉ ያስባሉ እና የእግዚአብሔርን ቃል በተሞላን ቁጥር ነው ያኔ ነው መናገር የምንችለው ያኔ ነው መመስከር የምንችለው ስለዚህ ግሩምና ድንቅ ሆኜ ተፈጥሬያለሁ የሚለውን ማወጅ የምንችለው ሲቹዌሽኑን ከሰማን አንችልም ከዚህም የሲቹዌሽኑን ወሬ ነው የምናስገባው ስለዚህ የገባው ነገር ነው ደግሞ ሊወጣ የሚችለው ስለዚህ የእግዚአብሔርን ቃል ልናስገባ ይገባል ደግሞ
ኮንፌስ ማድረግ እንድንችል የሚረዳን ያ ስለሆነ ማለት ነው ይላል እግዚአብሔር ቃል ሰው በልቡ እንዳለው መጀመሪያ ፈርስት ታይም መድረክ ላይ የምንወጣ ጊዜ ትዝ ይላችኋል? ፈርስት ታይም አይ ዋዝ በጣም ስኬርድ ለመውጣት መድረክ ላይ እና መጀመሪያ ነው ያወራሁት። ውይ በስመ አብ ፈራሁ አልኩኝ። እና ሞር ጨመረ ፍርሃቴ ማለት ነው። እና አይ ጀስት ጋት አውት ወጥቼ ራሴን አረጋግቼ ሺ ዋዝ ፕሬይንግ ፎር ሚ ምናምን እና ትንሽ የሚመስል ቃል እኔ መድረክ እፈራለሁ የተናገርኳት ቃል ሰራብኝ። ደግሞ ሁለተኛ ጊዜ መድረክ ላይ ደግሞ ስወጣ ኢቨን ላይክ ማይክ ለመስጠት ስጠራ ራሱ በጣም ነው የፈራሁት። እኔን አልኩት ሲጠራኝ አቅራቢው እኮ እኔን ያውቃል አይ ኖት ማይ ፕሮግራም እኮ ስጠራ አልኩት ኧረ ነይ አለኝ። ከዛ አይ ዋዝ በጣም ስኬርድ። በቃ ትንሽ ቃል ነች እኮ ይፈራው ነች እኮ ቃሏ ግን እንዴት እንደገዛኝ እንዴት እንዳያዘኝ በጣም ሆረብል። እኔ እዚህ ጋር አንድ ሰዎችን ላይክ ኖቲስ እንዳደረጉ የምፈልገው ነገር we're not using የእግዚአብሔርን ቃል የሆነ ኮንፊደንስን ቢውልድ ለማድረግ ማለት yes definitely ነው ግን የሆነ የመጣብኝን ፊር የሆነ እንደዚህች ለመገልበጥ የሆነ ራሴን አለ አይደለ ለማረጋጋት ምናምን ብቻ የሆነ አለ እንዴት ልበላችሁ ሞቲቬሽን አይደለም የእግዚአብሔር ቃል ሞቲቬሽን አይደለም። እንደዛማ ከሆነ ሞቲቬሽናል ስፒች የሚሰሩ ስንት ሰዎች አሉ። እዚህ ጋር ግሩምና ድንቆኝ የተፈጠረ ያለው ስል ይሄ አንቺ ግሩምና ድንቅ አይደለሽም የሆነ ምናምን የሚለውን ቮይስ ብቻ ለመሸፈን የሆነ ከሱ ራን ለማድረግ ምናምን አይደለም እየተጠቀምኩት ያለው we are glorifying God through that አይደለ when we say ግሩምና ድንቆኝ የተፈጠረ ያለው ስል ግሩምና ድንቅ አርጎ የፈጠረኝንም እግዚአብሔር እያከበርኩ so people you have to be reminded that like እንደዚህ ስትሉ ከዛኛው ከዓለም ውሸት ለመሮጥና ሀይድ ለማድረግ ያንን ለመወጣት ምናምን ብቻ አይደለ ከዛም ያልፋል እግዚአብሔርን እናከብርበታለን because when we know the word of God ግሩምና ድንቅ ሆኖኝ የተፈጠረ ያለው in English it says I am wonderfully complex አይደለም የሚለው ደሳይለም ቃሉ ራሱ wonderfully complex imagine እግዚአብሔር ልባችንን እንትን ብለድ ሴሎቻችን ምናምን the way they function when we learn in biology አገርማችሁ እንዴት ዋው እንደዚህ አይነት አምላክ ነው ማመልከው ብለን የምንደነቅበት አምላክ ነው። so ወርዱን ስንናገር we're not just like ይሄንን የዓለም ውሸት ብቻ ለመወጣት እንትን እያልን ነው ብቻ አይደለም for granted እየወሰድ ነው ብቻ አይደለም we are also glorifying that God like በዚህ ፕሮሰስ ውስጥ ስለዚህ be reminded የሆነ ለራሳችን ጥቅም ብቻ አይደለም የምንወስደው የእግዚአብሔርን ቃል so የዛሬ ዲስከሽናችንን በዚህ እናበቃለን። so our core idea ምንድናቸው ብለን ሪቫይዝ እናርግላቸው። our core idea is yes የሶሻል ሚዲያ ማንነት አለ ሶሻል ሚዲያ ፐርሶናዎች አሉ ግን ደግሞ የኛ ቤዝ ማንነት ማን ነው ምንድነው how do we know that እሺ ማን ነው ከባይብላችን ነው የምናውቀው our Bible as a Christian is a guide ስለዚህ እሱን ማወቅ አለባችሁ። የእግዚአብሔር ቃል መርሃችን ነው መገኛችን ነው አካይዳችንን የሚያሳየን የእግዚአብሔርና የእግዚአብሔር ቃል ብቻ ነው። ስለዚህ ሶሻል ሚዲያ ላይ የምናየው ነገር የኛን ማንነት ዲፋይን እንድናደርግ አይፍቀድልን። የዛሬው ዲስከሽናችን እዚህ ላይ ያበቃል። ይህ ካርስ ፖድካስት ነበረ and remember God's time is perfect. Bye. የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው ማግኘት ይችላሉ።